ምን አገባውና ቤተሰብ ውስጥ ይገባል ላይክ ማለት ጥሩ ነው ላውራው መጨረሻ ሄኖክ በአካውንቱ አፈረ ታውቃለህ ጋይስ ቀረው ወይስ ሌላ ምክንያት አለ የፋይት ማይሳካበት እናቴ ትቆጣኛለች አልደባደበ ቶማስ ኃይሉና ጌታቸው በጣም የመረረ ጸብ ውስጥ ገብተዋል ጋይስ አይታችሁታል የቶማስን ፖድካስት ካያችሁት እንግዲህ አሁን አሳያችኋለሁ ግን በጣም ተማሮ ነው ሲናገር የነበረው ቶማስ ጋይስ ከባድ የመጨረሻ ደረጃ ላይ ደርሰዋል ሰላም ጋይስ እንዴናችሁ ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ በዛሬው ቪዲዮአችን ፍልፍሉ ተሽሎት ከሆስፒታል መውጣቱን እንመለከታለን እንዲሁም በቶማስ ኃይሉና በጌታቸው መካከል ከባድ ጸብ ተነስቷል ጋይስ ይሄንንና ሌሎች የሚያስቁ ቲክቶኮችን ይዤላችሁ መጥቻለሁ እስከመጨረሻው ድረስ ተከታተሉ ላይክ እና ሰብስክራይብ እንዳይረሳ ወደ ቪዲዮ ሳምንት 3 ቀን ብቻ የበላህበት አጋጣሚ አለ እሱማ አሁን ይሄ 6 ወሩን በሙሉ ሳምንት 3 ቀን ብቻ አንድ ሳምንት 7 ቀን አይደል ማክሰኞ ሐሙስ ቅዳሜ ነው የምበላው እንዴ በየሳምንቱ ታከፍላለህ 6 ወሩን በሙሉ ሳምንት 3 ቀን ብቻ አንድ ሳምንት 7 ቀን አይደል ማክሰኞ ሐሙስ ቅዳሜ ነው የምበላው ጋይስ አስባችሁታል ማክሰኞ ሐሙስ ቅዳሜ ብቻ ዛሬ ለምሳሌ ሰኞ ነው መብላት የለባችሁም ብትባሉ ምን ታረጋላችሁ ጋይስ በኢየሱስ ደኛ እንዴ በየሳምንቱ ታከፍላለህ በየሳምንቱ ያከፍላል ሄኖክ ወንድሙ ጋር እንትን ነው አሁን እንደዚህ ስትል ሰው እንትን ነው ጎበዝ አሁንም እንናገራለሁ ልክ ጤነኛ መሆን የሚፈልግ ሰው ከምግብ ይራቅ የምሬን ነው የምነግርህ ሙድ ያዝ መዳን የሚፈልግ ይሄንን ሐሳብ ይከተለው አንድ ቀን ሰውነትህ ማረፍ አለበት ከምግብ አንድ ቀን ምንም ሳትበላ ከዛ ለምሳሌ ተኝቼ እነሳል የኤክስፒሪየንስ ጉዳይ ነው የልምድ ጉዳይ ነው ከለመድከው መብላት ነው አሁን እዚህ ስመጣ ምሳዬን በልቼ ነው የመጣሁት ከስንት ጊዜ በኋላ ቁርስ ብቻ ነበር የምበላው ስበላ ማለት ነው እሺ በቃ ጨነቀኝ ነው ራይድ ውስጥ እንዲተኝቼ ምናምን አልፌው ቀስቅሶኝ የቱ ጋር ነው መግቢያው አዲስ አይደል ይሄ 3 አመት ሆኖ መሰለኝ ከ3 አመት በፊት እዛኛው ስቱዲዮ ነበር እዛኛው ነበር እንትንም እና አሁን መብላት እየለመድኩ ስመጣ እንቅልፋም እየሆንኩ መጣ ስለዚህ በጣም ንቆ ነበርኩኝ በተሲ ምግብ በነገራችን ላይ በጣም ያደክማል ጋይስ ወረድ ለመናገር ምግብ እንደሚያደክም እስኪ በልታችሁ ሞክሩት ምሳ ከበላችሁ በኋላ እንዴት ነው ከሰዓት የሚገፋው ጋይስ በጣም ከባድ እንቅልፋም ነው የምትሆኑት እኔ ስላየሁት ነው ብዙ ጊዜ ምሳ ከበላው በኋላ በጣም ደካማ ነው እውነት ላይፍ ይገባሃል የሰው ችግር ይገባሃል ያነሳውን ሐሳብ በደንብ ታብሰለስለዋል ለመጥገብ ያዩዋቸው ሁለት ኮሜንቶች ያው እንግዲህ ኮሜዲ ነገር ይገባል አንደኛው የተጎሳቆለ ፊት ፎቶ ስር ነው ሄኖክ ወንድሙ የሚሰራው ኑሯችን ነው ወይ ኑሯችን ነው ወሳኝ ከስቶ መጨረሻ ላይ ተላጭቶ ይሄንን ሰውዬ መምሰል ካስፈለገው ለምን ይሄን ያልከሳ ቲክቶክ ላይ የምናቀው ባይስ አይሰራለትም ወይ ጋይስ ማርያምን መጀመሪያ ሄኖክ ወንድሙን እንዳያችሁት የሆነ እንትን ላይ ሰዎች ተደግፎ ምናምን አይታችሁታላ እዛ ፓርት ላይ ባይስ ምስሉ የነበረ ለትንሽ ሰከንዶች እንዴ ማን ነው ደግሞ ምናምን ብዬ ከዛ ቆይቶ ነው ሄኖክ ወንድሙ ይመጣልኝ ጭራሽ ነው የማይመሳሰሉት ባይስ እንደመሰለው ፊቱ ምናምን እንትን ብሏል ጸጉሩን ተቆርጧል እና ቁጭ ባይስ ነው የሚመስለው ጋይስ አይ እንዴት ነህ አለን ፊልሙ እንዴት አየሽው ፊልሙ በጣም አሪፍ ፊልም ነው የኢትዮጵያ ፊልም እየተሻሻለ እንደሆነ ነው ያየሁት ያሉት አክሽኖቹም እንትኑ ይሄ አለ አይደለ የሆነ የፊልሙ ጣዕሙ ጨምሯል እና አሪፍ ነው በጣም የተረዳሁት በቃ ባጭሩ እኔ ሰው አቀፍራለሁ ሚሊዮን ሰው ያትመስልም ጋይስ የኢትዮጵያ ፊልማችን እየወጣ ነው እና አሪፍ ነው እኔም አሁን ልመጣ ነው ወደ ፊልሙ ዓለም ፕሊዝ እንዳትመጪ ጃኒ ለለምንሽ እንዳትመጪ እባክሽ እኔ ያው ተንበርክኬ ለምንሻለሁ ጃኒ እባክሽ እንዳትመጪ ኧረ በኢየሱስ ስም There's 3 ways to get a takedown. His hand on the mat. There's many ways to get his hand on the mat. Once you get his hand on እያደረገ ነው ጋይስ the mat, 80% of the work is done. Second, as he tried to get his hand on the mat, he resists. So, snap. What does
ተስማምታችሁ ነው የተፈራረምከው? ሴዶ ናቱን አስፈቅዶ መጥቷል። በነገራችን ላይ ጋይስ እሺ ተጋጠም ብላ ፈቀደችለት። ይኸው ተፈራርሟል። ሴዶ እንግዲህ ልምምድ እያደረገ ይገኛል። እንደተባለው 10 ሚሊዮን ብሩ ተፈቅዶ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር፣ በይበልጥ ደግሞ ለአገር ገጽታ። ለብሩ አይደለም። ብዙም የብር ጉዳይ አስጨንቀኝም። ለ10 ሚሊዮን ምናምን ቢቀርም እኔ ለሀገር ፍቅር ስል በይበልጥ ደግሞ ለአገር ገጽታ። This is fake. This is fake. This is fake. Yeah, that's Photoshop. That's fake. On my mama, that's fake. On my heart, on my life, my little. 100% ፌክ ጋይስ። ሴዶ ብሩ ይቅርና ተጋጠም ቢባል ጭራሽ ነው ሪንግ ውስጥ የማይገባው። ለብሩ ሲል ነው የገባው። በቃ ለብሩና ለብሩ ሲል አላያችሁትም እንዴ? በ5 ሚሊዮን ግባ ሲሉት እምቢ ብሎ ብሩ ሲጨመርለት አንድ ይገባል ያለው። ስለዚህ ለሀገር ፍቅርም አይደለም፣ ለሀገር ገጽታም አይደለም፣ ለምንድን ነው ለማርሻል አርት እድገትም አይደለም። ለምንድን ነው ለብር ስትል ነው። ችለህበታል። በጣም እኔ አደንቃለሁ ሴዶ። በጣም ከባድ ማርኬቲንግ ላይ ከባድ ጭንቅላት ነው ያለ። ትችላለህ፣ ግን ውሸት ደግሞ ባትናገር ጥሩ ነው። ለብሩ ስትል ለመጋጠም የፈለግከው እንጂ እንትን አይደለም። ለምንም ነገር እድገት ብለህ አይደለም። ምግብ እየበላን እናውራ። የምንግባባ ይመስለኛል ያኔ። ጭራሽ በመካከላችን ደግሞ በጣም ትልቅ ሾህ አለ። ሊሰበር ያለ እንደዚህ ያለ ድልድይ ያለ መካከላችን ወይና ቤታቸው መካከል። ጋይስ ቶማስ ኃይሉና ጌታቸው በጣም የመረረ ጸብ ውስጥ ገብተዋል። ጋይስ አይታችሁታል። የቶማስን ፖድካስት ካያችሁት እንግዲህ አሁን አሳያችኋለሁ። ግን በጣም ተማሮ ነው ሲናገር የነበረው ቶማስ። ጋይስ ሊያለቅሱ ደርሷል። እና ጌታቸው ምን አድርጎት እንደሆነ እንጃ፣ ብቻ በጣም ተቀያይመዋል። ጋይስ ከባድ የመጨረሻ ደረጃ ላይ ደርሰዋል። ይህ ነገር ስሰማ በጣም ይረብሽኛል። በጣም ማለት ነው። አባቴ ያንን ነገር ያደረገው ችግሩ ስላለ ነው። እሱ ያንን ችግር ስላየ ተጠቀመበት፣ እኔን ለማሳነስ፣ እኔን ዝቅ ለማድረግ። በጣም ብዙ ሰዎች እየደወሉ ይነግሩኛል። ማለት እንደዚህ ነው ኤክስፕሌን አላደርግልህም፣ ግን በቃ ኢትስ ቱ ማች። ግን በዋነኝነት ምንም በቃ አልመሰለኝም። ኢትስ ኦኬ፣ ችግር የለውም። በቃ የሚያስደስተው ከሆነ እንደዚህ ማድረግ፣ እኔ ማሳነስ የሚያስፈልገው ከሆነ በዚህ ማድረግ አይቻልም። ወይ ጋይስ ምን ብሎ አሳንሶት ነው ቶማስን? ጋይስ ጌታቸው ሰሞኑን ስለሱ ቪዲዮ ሰርቷል እንዴ? እኔ አላየሁትም። ስላላየሁትም የሚቻለው ሰርተህ ራስን ፕሩፍ ማድረግ ስትችል ብቻ ነው። ኢትስ ኦኬ ብዬ ነገሩን እንደ ነገር ትቼዋለሁ። እና ይህንን ጉዳይ አሁን ሳነሳ ጌታቸውም አሹም አንተም ፕሮድካስት ላይ አይቼዋለሁ። ሜካፕ ለማድረግ የጠፋው ስማችንን ሜካፕ ለማድረግ ብሎ የተለያየ ፕሮድካስት ላይ እየገቡ የአባቴን ስም ሜንሽን ያደርጋሉ። ጌታቸው ምላስ ታይም ማቀብ ቤተሰብ። ስለዚህ ጌታቸው ጋይስ ወቸ ጉድ ላይ ቀርቦ ተናግሮታል ማለት ነው። ሪሰንትሊ ወቸ ጉድ ላይ ነው የቀረበው ጌታቸው። እሱን አይቻለሁና ቪዲዮን አላየሁትም፣ ግን ያኔ ቶማስ ኃይሉን ተናግሮታል ማለት ነው። ስለዚህ ቪዲዮ ማየት ይኖርብናል ማለት ነው። የወቸ ጉድን ቪዲዮ ምን አገባውና ቤተሰብ ውስጥ ይገባል። ላይክ ማለት ብንጣላና እሱን እንዴት ነው አንድ ሰው ፐርሰናል ላይፍ ውስጥ እንደዚህ ገብቶ ሚዲያ ላይ አውጥቶ ሊናገር የሚችለው? ማለት ምን አገባው? ስለምን አውርቶበት ነው? ጋይስ ፖድካስቱን ያያችሁ ሰዎች ፕሊስ ንገሩኝ። ማለት ሰው ውስጥ ራሱ ይታዘበኛል ብሎ አያስብም። ባቢ የሚባለው ልጅ ከሱ ጋር በቅርብ ቀን ፋይት ከመደረጉ በፊት አንተና ቶማስ ፋይት ብታረጉ እሱ ፕሮሞሽን ለመስራት ነው ሲያስታርቀን የነበረ ልጅ ነው። ባይ ዘ ወይ ባቢ ቶማስ ኃይሉና ከጌቸው ይደባደቡ ማን ያሸንፋል? እንደዚህ ብዬ ነው ዋን ኦፍ ዘም የነበረ ልጅ ነው። አንተና ቶማስ ሂኖ ሴንሲቲቭ እንደሆነ እና የሱ ጉዳይ ብትጣሉ ማን ያሸንፋል ብታስባለህ? እጄ እንደዚህ አድርጌ ነው ወደዛት ምን ለምን አያርፍም? ጋይስ ይሄ ሰውዬ ምን አይነት እንትን ነው ጋይስ? አትንኩኝ ነው እንዴ የምትለው? ቆይ ወንድ አይደለም እንዴ? ሶሻል ሚዲያ ላይ እኮ ምንም ነገር ይፈጠራል። ይሄ እኮ አሁን የጠቀስከው ጉዳይ ጋይስ ስለ ቤተሰቡ ምናምን እኔ አላውቅም። አሁን የጠቀሰው ጉዳይ ግን አሁን ይሄ ካንተና ከቶማስ ማን ሊያሸንፍ ይችላል ምናምን ኢትስ ኮንቴንት፣ በቃ ኮንቴንቱ ነው የልጁ ኮንቴንት ነው፣ መብቱ ነው እንደዚህ መስራት። ይሄ ኦፌንስ አድርጎ አንተ ፖድካስት ላይ መናገር አልነበረብህም። ኧረ በስመ አብ። እሱ ያኛው ልጅ ምን አይነት ሴት ነህ አንተ? ባቢ የሚባለው ልጅ የሆነ ሴፍ ነው ምናምን የሚባል ማስታወቂያ ተሰጥቶት ቫይራል ሊወጣለት እየተጠቀመ ነው። ይሄን እሱን
መጣላት ላይክ ኦኬ። ስለዚህ መጠቀሙ ነው የደበረ። እንደዛ ከሆነ ኢትስ ኦኬ ገብተዋል። ሰዎች መተው ኮሜንት እንዲያደርጉበት ማለት ነው። ዋይ ለምን አስፈለገ? አቅም ካለው ፖቴንሻል ካለው ባቢ ራሱ በራሱ ሰርቶ ራሱ እንትን አያደርግም። ያ ቃል ስንታረቅ የነበረውን ነገር እንደዚህ መጥቼ ስለሰው መናገርም ኤነርጂን ድሬን ማድረግም አልፈልግም። ይኸው እየተናገርክ እኮ ነው። ኤነርጂን ድሬን ማድረግ ቁጭ ብለህ እኮ ፖድካስት ላይ እየተናገርክ ነው። ስለሰው ስለ ራስ ታሪክ አትናገርም። ለሰው መናገር ካልፈለክ ምናምን ለምን ዝም አላልክም? ብዙ የክሪኤቲቭ ማይንድን ላይክ ማይንድሴት ነው ሆልድ የሚያደርግብኝ እንደዚህ አይነት ነገር ያመጣይክ ይቅርታ ላይክ እኔ አሁን ላይ የምር ፖዚቲቭ ሳይዱ ነው የማይሆነው አሁንም ድረስ ማለት ነው። ያንተን ላይክ ኦፍ ኮርስ እንደ ፐርሰን like you've went through a lot, you have your own truths, but that's why you're speaking about it ababale like እንትን ስላለ ነው። of course like perspective ልዩነቶች ቢሉም እኔ ለዚህ ነው ያልኩት፣ እኔ እንዲህ ነው የተቀበልኩት፣ እኔ እንዲህ ነው ያልኩት፣ እኔ እንዲህ ተቀበልኩት ሊባል ይችላል። ግን like የውጭ ሀገሮቹን የፊትነስ ኢንዱስትሪ ስንመለከት በጣም ይሰዳደባሉ by the way like ብሮ ለቆይ ሜቢ ላይክ የኢትዮጵያ የፊትነስ ኢንዱስትሪ ገና በማደግ ላይ ያለ ነው። ሳይ ጋይስ ይሄ ጋዜጠኛ ትክክለኛ ነገር ነው የነገረው ጋይስ። አሁን እሱ ያለበትን መንገድ ልንገራችሁ በሌላ አማርኛ። አንተ አልቃሻ ለምን ታለቅሳለህ? የውጭ ሀገር እንትኖችን አታይም እንዴ ነው ያለው ጋይስ። በነገራችን ላይ ማለት ነው እንዴ አንተ መጥተህ ፖድካስት ላይ እያልክ ስለሌላ ሰው ትናገራለህ እንዴ? ማርያምን ደብሊው ጋዜጠኛ ይመችህ። ትክክለኛ ነገር ነው የነገረው ጋይስ። ልዩነቶች ቢሉም እኔ ለዚህ ነው ያልኩት፣ እኔ እንዲህ ነው የተቀበልኩት፣ እኔ እንዲህ ነው ያልኩት፣ እኔ እንዲህ ተቀበልኩት ሊባል ይችላል። ግን ላይክ የውጭ ሀገሮቹን የፊትነስ ኢንዱስትሪ ስንመለከት በጣም ይሰዳደባሉ by the way like ብሮ ለቆይ ሜቢ ላይክ የኢትዮጵያ የፊትነስ ኢንዱስትሪ ገና በማደግ ላይ ጋይስ ሰማችሁ ታቶ ማስን ጋይስ ምን እንዳለ? የኢትዮጵያ የፊትነስ ኢንዱስትሪ ገና በማደግ ላይ ስለሆነ መብቴ ነው ማልቀስ ምናምን መብቴ ነው። መብት አይደለም ቶማስ፣ ኧረ እባክህ እንደዚህ እያልክ እኮ ነው። የማያድገውም እኮ በእንዳንተ አይነት ሰዎች ነው። እንዲህ የሆነ ስድብ ስትሰደብ ሶሻል ሚዲያ ቲክቶክ ላይ መጠ ፖድካስት ላይ እንደዚህ ያለኝ ምናምን ካልክለ እንዴት ያድጋል? ድሮስ እንዴት ሊያድግ ይችላል? ሊያድግ አይችልም። በቃ እንደነ ሴዶ ነው መሆን ያለብህ፣ እንደነ ንቃተ ህሊና ነው መሆን ያለብህ። ተፍ ተፍ በል ሶሻል ሚዲያ ተጠቀምበት። አንተ ፕሮሞሽን ስራ ምናምን እንዴ ጎበዝ ተማሪ ነው፣ በጣም ጎበዝ ማለት ነው። ለምሳሌ አሁን 12ኛ ክፍል ተፈትነን ይዛኛውን ሪሚዲያል ምናምን ነበር በእኛ ጊዜ በኖርማል ዳይሬክት የሚያልፉ ልጆች ሁሉ ውጤት አምጥተው እሱ ጀለሴ ነው ያለፈው። ኦኬ ሌሎቹ አብዛኞቹ አሁን የተወሰኑ ተማሪዎች በሪሚዲያል ነው። አሁን ቀጥታ ያለፈው አንድ ተማሪ ነው ከኛ ክላስ። አብዛኞቹን እኔ ያበላሽቻቸዋለሁ። አንተ ነህ ጥፋተኛ። ኳስ ምናምን እንጮትላቸው ነበር እኔ ይዣቸው እወጣለሁ 12ኛ ክፍል። ስለዚህ ተማሪዎቹን እንዳያነቡ ነበር የሚያዘናጋቸው ልጅ ዳውድ ጋይስ። ኃላፊነቱን የወሰደው ለነሱ መውደቅ እኔ ነኝ። አንተ ግን አለፍክ ነው ምኑን? እሱም በሪሚዲያል ያለፈው። አረ ምን ሪሚዲያል ነው? ሲጀመር አንደኛ ነገር በጣም ጭንቀት የሆነብኝ ነገር ከመጣስ የሚለው ውጤቱ እንዳይመጣ ነው ጋይስ። አስባችኋል? ማትሪክ አለፍኩ አላለፍኩ ብሎ ይጨነቃል። እሱ ደግሞ እንዳይመጣበት ነው ውጤት እንዳይመጣለት ነው ትሲል የነበረው ሲፈልግ የነበር። የምሬን ነው። በጣም የምፈልገው እንዳይመጣው ምኑን ከምኑ አደርገዋለሁ እንግዲህ ትሆናለሁ። አሁን ቤተሰብ መጣ ማለት ኩራት ነው። ይልካል በቶል መማር አለበት ምናምን አይነት ሙድ ውስጥ ይገባሉ። እኔ ደግሞ አልፈልግም ይሄንን እንዲመጣ። ከዛ በኋላ እንደውም ስናወራ ከጀለሶች ጋር ምናምን የሆኑ ሰዎች ሲያወሩ ሰማሁኝ፣ ዩኒቨርሲቲ ተማሪዎች ማለት ነው። ውጤት እንትን የሚወጣው ጥያቄ 100 ጥያቄ ነው። ለምሳሌ ምርጫ ነው አይደለ? በዛ ፈተና ላይ ኢንተራንስ። ከዛ በኋላ ምርጫ ነው፣ ሁሉም ምርጫ ነው። እኔ አሁን ሶሻል ነው የገባሁት። 4ቱም ኤ ለምን 25 ኤ 25 ቢ 25 ሲ 25 ዲ ነው የሚወጣው ጥያቄ ላይ፣ ግን ተደበላልቆ ነው የሚወጣው። ተደበላልቆ ከዛ 25ቱንም አሁን ሙሉ ኤ ካልከው 25 ታገኛለህ ማለት ገመታችሁ ነው። እኔ ሲያወሩ ሰማሁኝ እንደዚህ 25 ኤ ማን ነው እንደዚህ ብሎ ግን ዩኒቨርሲቲ ተማሪዎች ናቸው። ይሄን አልነገሩኝም እኮ እኔ ግን 25 ኤ 25 ቢ ምናምን ነው የሚመጣው ብሎ ሲያወሩ ሰማሁኝ እኔ። ከዛ በኋላ ግን ተደበላልቆ ነው የሚመጣው የሚሉት ሲያወሩ ሰማሁኝ። ከዛ ኦኬ ስለዚህ ሙሉ ኤ ካልኩት 25 አገኛለሁ ብዬ አሰብኩ። 25ቱን እንደዚህ ነው የምታረጋው። ከዛ በኋላ ከ1 እስከ 25 ኤ ነው 25ቱም ሲደመሩ ደግሞ ማለፊያ ውጤት አይመጣም። ቢያንስ ትንሽ ሞክሩ ነው ምናምን የሚባል ወሬ ይኖረዋል ትንሽ እንጂ ጀግና ነበር እኮ ቤተሰብ ምናምን የሚል ነገር ይመጣ። ከዛ ግን ሂሳቡ መጣ። ከዛ በኋላ አልመጣም። እንዴ ሊመጣ የማይችልም እንጂ እንዴት ነው እንደዚህ አይነት አሰራር አለ? 3 መጣ።
አይልሽ ስንት ነበር? ሁለት ምናምን ከብር የሚወጣው አጠቃላይ ከስንት ነው የሚባለው? 12 ያቀ 500 ለእናንተ ከ500 ሶሻል እኔ ያ በእኛ ጊዜም 500 ነበረ አይ ቲንክ ካልተሳሳትኩ። አረ ይሄን ከተሳሳትኩ በጣም ይደብራል ጋይዝ። አረ ስማ ቆይ ግን 20 ያመጡ አሉ እኮ 25 ምናምን ይዛን ይሁን 25 ምናምን ያመጡ አሉ ከ500 አስበዋል። ከ525 ጋይስ በኢየሱስ ግን ነበረ። በእኛም ጊዜም እኮ ነበረ ጋይስ 12 ምናምን ነበረ እኮ ትዝ ይላችሁ ሚም ሲሰራ 12 23 ትዝ ይለኛል ማርያምን። እንዲሁም 23 ያመጣው ልጅ አሁን ቲክቶከር ሆኗል፣ ፌመስ ቲክቶከር ሆኗል። ግን አትከሰስም በዚህ ይኩም ማከሰስም ሊያስከስስ ይገባል። መገደል ነው ያለው 25 ካመጣ አደባባይ ነው መሰቀል። የመንግስትን እንትን በማለት ወረቀት አባክናል አደባባይ ላይ ይሰቀል መማሪያ እንዲሆን ማለት አንተ እንደውም በጣም ሰቃይ ነው መሰለኝ እንዴ 170 አምጥቼ ማለት ነው በቃ ማን እንትን ይበለኝ 25 ያመጡት ልጅ እኮ ሊዶደረ። እሺ ጋይስ ማትሪክ ላይ ያመጣችሁትን ውጤት ጻፉልኝ ኮሜንት ላይ። ገና ተፈታኝ ከሆናችሁ ደግሞ ምኞታችሁን ጻፉልኝ። ከዛ እንደውም የተፈተን ምናምን ፈታ አለን ይዛን ነው ተፈተነን ስንመለስ የምርናት ስለምትቆጣ ነው የፋይት የሚቀረው። አዎ እናቴ ትቆጣኛለች፣ አልደባደብም። በምን ኮንዲሽን ይሁን ታዲያ? በሌላው ተስማምተና በትኬት ብቻ ነው። ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? ዊ ዶንት ጊቭ አ ሺት። ሴዶ ምንድነው እናቴ ትቆጣ እንደ ሴዶ አትሆንም ቶማስ። እስኪ ሴዶን ተመልከተው እስኪ ማርያምን ታኛለሽ ብለሃልና የምርናት ስለምትቆጣ ነው የፋይት በቃ ፈን እያደረገ ነው ማለት እየተፍታታ ሰውንም ኢንተርቴን እያደረገ ምናምን ይመቸው ቀረው ወይስ ሌላ ምክንያት አለ የፋይት የማይሳካበት? አዎ እናቴ ትቆጣኛለች፣ አልደባደብም። አም ፕሮፌሽናል የሆነ ድብድብ አልደባደብም። ያው ፕሮፌሽናል ፋይት አንተ ታውቃለህ እንዴት እንደሚካሄድ። በፕሮፌሽናል መንገድ ጠየኳቸው፣ ግን እነሱ በቁማር መልክ አመጡት። ዛት ሚንስ የሆነ ሰው ካሸነፈ 10 ሚሊዮን ይወስዳል ማለት ይሄ አም ፕሮፌሽናል ነው። እኔ የምሰራው ለማርሻል አርት ነው እንጂ ለራሴ ጥቅም አይደለም ማለት ነው። ዛት ሚንስ ሚክስድ ማርሻል አርት ኢትዮጵያ ውስጥ ለወጣቱ ለታዳጊው ለምን ገቢ አሁን ዓለም ላይ ከፍተኛ ገቢ ያለው ስፖርት ከተባለ ሚክስድ ማርሻል አርት ስለሆነ ያንን ስለማስብ ለወጣቱ ለታዳጊው ለሚመጣው ስለማስብ በፕሮፌሽናል ዌይ ድብድቤ እንዲሆን ስለፈለኩ ነው። እናቴ ትቆጣኛለች አም ፕሮፌሽናል ፋይት ከሆነ ያልኩት። እሺ በምን ኮንዲሽን ይሁን ታዲያ ፕሮፌሽናል ነው ብለህ የምታስበው መንገድ በየት መንገድ ቢሄድ ነው አንተ ፋይት ማድረግ የምትችለው? አዎ እኛ ብዙ ዲል አድርገናል ከነሱ ጋር ካዘጋጁ ጋርም ከሁሉም ጋር ዲል አድርገናል። ፕሮፌሽናል ወይ እንዲ ነው ብዬ አስረድቻቸዋለሁ። አሁን እኔ በሌላው ተስማምተናል በትኬት ብቻ ነው። በትኬት 10% ስጡኝ ነው ያልኳቸው። ከመቶ 10% ስጡኝ። ይሄ ህዝቡን መፍረድ ይችላል። ይሄ እንደው እነሱ 90% ወስደው እኔ 10% ማለት ነው። በዛ ነው ያልተስማማን። በነገራችን ላይ በጣም ትክክለኛ ነገር ነው ያነሳው ሴዶ። ምክንያቱም አብዛኛው ሰው የሚመጣው አብዛኛው ሰው ሴዶን ለማየት ነው ጋይስ። አብዛኛው ገቢም በሴዶ ምክንያት ነው የሚመጣው። ዝም ብዬ ማልነግራችሁ ከጆኒና ከሴዶ አስተዋጽኦ ያደረገው ገቢ ላይ በፐርሰንት ቢሰላ የሴዶ ይበልጣል። ይሄ ማንም ሊከራከር የማይገባበት ነገር ነው እና ከ110% መጠየቁ ሴዶ በጣም ትክክለኛ ነገር ነው። እንደውም ከዛ በላይ ነው መጠየቅ ያለበት። ምክንያቱም በሱ ምክንያት ነው ሁሉም ገቢ እየተገኘ ያለው ማለት ነው። ስለዚህ እንዲሁም 40% 30% ማድረግ አለበት ብዬ አስባለሁ። ይሄ ነው ችግሩ። ስለዚህ በሱ ብትስማሙ አሁንም ፋይቱ እኔ ሬዲ ነኝ። እኔ ለፋይቱ ሬዲ ነኝ። እኔ ለፋይቱ ተጨንቄ ማላቅም፣ ስለ ውድድሩ ተጨንቄ ማላቅም፣ ግን ስለ ዲሉ ነው። አሁን ፕሮፌሽናል አንድ ማርሻል አርቲስት ማለት ባይዘ እኔ 20 ዓመት ሙሉ ማርሻል አርቲስት ነኝ። 13 ዓመት ሚክስድ ማርሻል አርት፣ ከ7 ዓመት ቴኳንዶ ኢንተርናሽናል ቴኳንዶ ነበር ፕራክቲስ አደረገ የነበረው ማለት ነው። እና ቴኳንዶ መጀመሪያ ምንድነው ወይ ማርሻል አርት ያስተማረኝ በንግግር ሰዎችን ማሳመን አለብኝ ይላል። ዛት ሚንስ ፕሮፌሽናል መንገዱ በንግግር ታሳምናለህ፣ መጨረሻ ላይ ፋይናሊ በተግባር ታሳምናለህ። ምኑ ውድድሩን አሸንፈ ማለት ነው። በዛ መንገድ ነው እኔ ከማርሻል አርት ያገኘሁት ስለንቦና ነው። ይሄ በዚህ መንገድ ይሁን ነው እያልኩ ያለሁት። በዚህ መንገድ 100% ትክክለኛ የሆነ ነገር ነው። በነገራችን ላይ የተናገረው ሴዶ እኔ እስማማበታለሁ። መልካም ግጥሚያ። እኔ ለሴዶ ነኝ ጋይስ። እናንተ ለማን እንደሆናችሁ ኮሜንት ላይ ንገሩ። ፋይቱ ጋር ነው ያለው። ድብድብ ለኔ ብርቅ አይደለም። ሁሌ በቀን እንደው ብታምኑ ባታምኑ በቀን ለ6 ሰዓት እደባደባለሁ። ሁሌ ማለት ሁሌ ስፓሪንግ ለ6 ሰዓት ነው የምደባደቡ። ስለዚህ ለኔ ብርቅ አይደለም ማለት ነው። ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? ያው ማያቅ ሰው ቢያወራ ዊ ዶንት ጊቭ አ ሺት። ያ ነው መልሲ። አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ።
ትንሽ ስትሮክ ሲያዝ እንደዚህ አይደለም ያደርጋል። አንተን ለመጠየቅ እንዲህ ብሎ ገባ። ለምን ኦልሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉት ከገባ በኋላ አይዞህ እኔም ቀና እያልኩ ነው ስለው አይ አንተን ለጠይቅ ጋይስ እንግዲህ ፍልፍሉ ገና ከመምጣቱ ያው ጨዋታ ጀምሯል። ፍልፍሉ ጨርሶ ይማረ መች ነው የመለጠው? አበቃል። የዱላላ ህዝብ ሆይ ጋይስ ይሄን ሜካፕ የሰራችሁ ልጅ ቲክቶክ ላይ አይቼዋለሁ። በጣም የምትሰራው ስራ ጋይስ፣ ኧረ በስመ አብ ገብታችሁ እዩት። በጣም ጸዴ ስራ ነው የምትሰራው። ይመቻት። ንጉስ አበቃል። እዩት ያበቃልን ጋይስ። ሜካፑ አያምርም? ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። አቤት ንግስት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። ታዛዥ ነኝ። ምን ልታቀርብልኝ? ንጉስ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። የላቀ ስጦታ ጋይስ። እኔ የባህላ ንግድ መስሎኝ ነበር። ይቅርታ አድርጉልኝ። መጀመሪያ ሰውየው ጥቁር ስለሆነ ይቅርታ ጋይስ፣ ይቅርታ። ሙዝ ማርቾ ሙዝ ይሄ ነው ለኔ የሚመጥን ማርች። ጨርሱት። ሊሰይፉ ነው። ኦኬ ሙዙን ነው እንደሚጨርሱት። ደግ ንጉስ ነው ማለት ነው። ለለችም እንዴ ታዲያ ሰውየው ነው ሙዙን አልኩኝ እንዴ። አረ ንጉስ ወይ ምን አረኩ? ጋርዶቹ ርቧቸዋል ታውቃለህ። አረ ወይኔ ወደ ወንዙ ይገባሃል። ሁለተኛውን ሰው አቅርቡት። የማንም ከንቱ አበሳጮት አይደል ንጉስ ወይ? እኔ ክሶታለሁ። ምን አምጥተሽ ነው? ማስቲ ቀረበ አንቺ ምን እሺ ነው? ሙዲያ ምን ነው ያሉት? አይዞ በቃ እንዴት አናደ ንጉስ ዱላላ ሳቱራይ ሙዲያ ሳቱራላችሁ ተጠቀም አንቺ ሰው መጨረሽ ተካፍላችሁ ብሉ ጋርዶች ደግሞ ትበላለች እንዴ? አንቺ ትበላለች? ስትወጣ ምንድን ነው? ቆይ ምንድን ነው? ውጓት አላልክም እንዴ? እና በነገር ነው የምትወጋው? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወራት በቃ እኛን ያስቆሙናል። ምንድን ነው ነገር ኖሮሽ? ምን ለማለት ፈልገህ ነው? ምን ሊሰጠው ነው? ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ያበደ ስጦታ ነው ይሄ። ምን ማስታወቂያ ነው እንዴ? አንተ ዛሬ ከማን ጋር ነኝ? ከሜሮን ጋር። ከና ታማኝ ድሃ ወንድ ወይንስ የማይታመን ሀብታም ወንድ? እሺ ከሜሎ ጋር ቃል ኪዳን እንስማ እስኪ ጉዳችንን እንስማ። ታችሁን ቃል ኪዳን አፎሚያ ሃና ማለት የዛሬ ጥያቄያችን ባልሽ ታማኝ ሆኖ ድሃ ቢሆን ይሻልሻል ወይስ ሀብታም ሆኖ ታማኝ ባይሆን ይሻላችኋል? ነው እኔ ድሃ ሆኖ ታማኝ። እኔም ታማኝ። how much ድሃ? what how much ድሃ? በሀገራችን አቨሬጅ የምትይው ቢሎ አቨሬጅ። አይ ታማኝ ድሃ። I can make my own money. save ድሃ ሆኖ ታማኝ ቢሆን ለምን እንደዛ አልሽ? ታማኝ ካልሆነ ምን ያደርግልኛል? ገንዘብ ምን ያደርጋል? ገንዘብ ምን ያደርጋል ሳይሆን ገንዘብ ጥቅም አለ። ኤቭሪዋን ጋይስ ካሜራ ፊት ኤቭሪዋን ነው የምላችሁ ጋይስ ካሜራ ፊት ታማኝ ሪል ላይፍ ግን ያላቸው እንትን ታማኝ አይደለም፣ ልጥጥ ሀብታም ነው የአብዛኞቹ ማለት ነው። እቺ ብዬ መናገር አልችልም፣ ግን የአብዛኛው ሴት እስኪ እናንተ ምዩት፣ የአብዛኛው ስታዩት ታማኝ ሆኖ ድሃ ነው ወይንስ ሀብታም ሆኖ ቺት የሚያደርግ ነው? እስኪ ይሄን ራሳችሁ እንትን በሉ። ግን ይበልጥ ደግሞ ታማኝነቱን ድሃ ሆኖ ታማኝ ወንድ ይሻልሻል ወይስ ሀብታም ሆኖ ጨምላቅ ወንድ ይሻልሻል? ድሃ ሆኖ ታማኝ ተያዘች። ድሃ ሆኖ ታማኝ ያዋጣል። ወንድ ልጅ ታማኝ ሆኖ ግን ድሃ ቢሆን ይሻልሻል ወይስ ሀብታም ሆኖ አንዳንዴ ታማኝ ባይሆን? ሁለቱም ቢሆን ምርጫ አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። ሄኖክ በአካውንቱ አፈረ ታውቃለህ ጋይስ። መጨረሻ ላይ ሳይንስ ሙዚየም ነው የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ
ያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ፣ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን። ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሀሳቤን መስማታቸውን በራሱ አፕሪሼት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሙ እያጣደፈኝ እምቢ አለኝ፣ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌ ብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላክልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል፣ ስለዚህ የመጨረሻውን ነገር ተሟጣ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን ደንበል ጋ ነው ቤቴ፣ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦልሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማይነን ወንድ ነኝ። እንደዚህ አይነት ዴዲኬሽን አረ ጋይስ ሲመች እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት። አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም፣ ለመጨረሻ ጊዜ ቻው ልበልህ፣ በዛውም ከሄድክ ሂድ፣ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ያው ትንሽ ህመም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው የምመስለው። ጋሽ ቢሌ ወንድ ነኝ። ለእንቁራሪቷ ቻሌንጅ ይዤልሽ መጥቻለሁ። ዘልዛላ እንቁራሪቷ ወይም ጆኒ አንጀጀብ ቃጫ። ስማ ከመደባደባችን ከዛ በፊት እኔን ብሎኬት በጭንቅላት በመስበር ቻሌንጅ አድርገኝ። እበት የቀዘኑት በጠጥ ድንጋይ ራሶች የሆነ የአፈጣጠር ጎደሎ ስትፈጠሩ የጎደላችሁ አስተሳሰባችሁ ቁምጣ የፓንትና ክልም ያጠረባቸው ድንጋይ ራስ ደደብ ማለት እኔ እናንተ ይሄንን ብሎኬት በቴስታ በሰበረ መጀመሪያ ለህዝብ እናሳይ። እንዲሁ አሁን የህዝብ ነው የሚነቀቁት። ለመገዛትም እኮ አይሆንም የህዝብ አሁን ጠቅላይ ሚኒስትር መሆን እቅድ ነበር። ያኔ ይህንን ሀሳብ ሳነሳው በጀቱ የነበረው 3.7 ነበር። ከዛ በኋላ በመሀል ስታክ አረገ። ካፌ ቁጭ ብዬ ለየትኛው የእርዳታ ድርጅት ልስጠው ብዬ እያሰብኩኝ ድንገት ራይል ጌቱ መጣች። ለካ ራይል ጌቱ ከብዙ ሰው ጋር ተጣልታለች በእኔ ጉዳይ። እግዚአብሔር ይስጥሽ፣ እውነት መቼም ነው ማረሳሽ፣ ከልብ ማጠፊ ሰው ነሽ። እውነት ራይል ጌቱ ምንድነው ስላንተ የምትጣል? ልነግርህ ነው በቃ ማለት እያጭበረበረ ነው ይሏታል። አብሮ አደጌ ስለሆነች ወገቧን ይዛ ነው የምትከራከረው። የፍሎሃ ልጅ ነች እሷ። አዎ አንድ እንደዚህ ጎሮ እናቷና እናቴ ጓደኛሞች ነው። ኢቨን የሞቱት ራሱ በአንድ ሳምንት ልዩነት። ፍጹም ትባላለች። በጣም ደስ የምትል እናት ነበረቻትና ምን ልልህ ነው ቁጭ ብዬ ምን ሆነሃል አለችኝ። አይ ይደብሩኛል እባክሽ 1.1 ነው እስካሁን የሰበሰብኩት፣ ግን አይን ውስጥ የገባው በጣም ብዙ ነውና የእርዳታ ድርጅት እየፈለኩ ነው፣ አንዴ ልስጠውና ስልገላገል ምናምን። ያማሃል እንዴ አለች። በአንተ ጉዳይ ከስንት ሰው ጋር ተጣለው፣ ሌባ ነው እያጭበረበረ ደግሞ እንዲጀመረ እምታምናቸው ጓደኞች ምናምን ይሄንን ብርማ ወስደህ ተሸንፈ ሰጠህ ማለት እነሱን አስደሰትክ ማለት ነው። ግድ የለህም ጀምረው፣ እኔም ቢሆን እግር ልሽ ለምኝም ቢሆን እየሞላን እየተጋገዘን እንጨርሰዋለን። እዛ ላይ ደግሞ ቁጭ ብዬ እሺ ብዬ ልጀምር ሳስብ ቅድስት ይልማ ደግሞ የምትባልልህ የተቀደሰች ሴት መጣች። 12000 ብር የሚከራይ ካሜራ ይሄው በነፃ ቅረጽበት ብላ ሰጠች። ለሁለቱም ባካችሁ በጣም ደስ ይላል። ጋይስ ዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።